አይምርህም እግዚአብሔር። ወንጌል ነው ይሄ፣ የኔ ፐርሰናል ቢዝነስ አይደለም። መለኮት ከሰማይ ፈርሞ የላከው ፕሮግራም ነው። አይቀልድም እግዚአብሔር። በልጁ ደም እግዚአብሔር አይጫወትም። አንድ ልጁን ገሏል፣ ለእከሌ ላበድር አልችልም። የኢየሱስ ብቻ ነው ይሄ ሥራ። እግዚአብሔር የተቀበለው የኢየሱስን ደም ብቻ ነው። አይ የኢየሱስን የክህነት ሥራ፣ የኢየሱስን በእግዚአብሔርና በእኛ መካከል የማማለድ ሥራ ለመተካት መሞከር ማለት የእግዚአብሔር ልጅን የኢየሱስን ደም እንደማክፋፋት መቁጠር ነው። ኢየሱስ ከመለኮትነቱ ላይ ሰውነትን ጨምሮ የተዋረደበትን ጉዳይ ለሰንበዲ ብሰጥ ማለት ነው። እውነቴን ነው የምላችሁ። እምነቱ እንዲደራጅ አይደለም የምሰብከው፣ የተጻፈ ነው። ከዚህ ውጪ እውነትም የለም። የመጨረሻው ይሄ ነው። ጉንጭ የሚያለፋ ጭቅጭቅ ውስጥ አትግቡ። እውነት አለቅ። ከተቀበለ ይቀበል፣ ካልተቀበል ምንም ላረግ አልችልም። እኔ ሰንበዲ እንዲያምንልኝ ብዬ ያልተጻፈ ነገር አላወራም። የተጻፈ እኔ ኢየሱስ ሞቶልሃል እምቢ ካለኝ ጥላውን ሞቶልሃል ብዬ አላሳምነው፣ አልሞትለትም። ብሞትለትም አላድነው። እግዚአብሔር የተቀበለው ደም አለ። ቁጣው ኃጢአትን ለመበቀል ሰውን አይደለም እግዚአብሔር የሚበቀለው፣ ኃጢአትን እኮ ነው የሚበቀለው። ሰው ለምንድን ነው የተቀጣው? ኃጢአት እላዩ ላይ ተገኝቶበት ነው። አውርድ ኃጢአትህን አለው እግዚአብሔር። የት ላውርደው ሲለው ልጄ ላይ አለው። አላወርድም ሲለው አንድ ላይ ልጄ ላይ አርገው። ያው ስላንተ ኃጢአት እኮ የፈሰሰ ደም ያንጻ፣ መስቀል ላይ ውሰደው ሲል እምቢ ይላል። ሰው ልከኛ ነው። ይሄንን ሥራ ለመስራት እግዚአብሔር አንድ ልጁን ነው መስቀል ላይ የገደለው። አንዴ ነው የሆነው፣ እሱንም ኢየሱስ ነው ያደረገው። ይሄም ደግሞ አይደገምም፣ አንዴ ነው። this is so serious by the way። እውነቴን ነው የምነግራችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ነው የምጠነቀቅላችሁ። ከእግዚአብሔር በላይ ግን አልወዳችሁ። እግዚአብሔር ድሮም ዘንድሮም ወደፊትም ኃጢአትን ይቀጣል፣ አይታገስም። ለምን? አንድ ልጅን ገድያለሁ በዚህ ጉዳይ። ከዚህ ውጭ እውነት የለም። እስቲ አሜን በሏ።